በበቀል አይን እንድትተያይና አጋንንቱ ጭራሽ እንደተበቀለች አሁን ያለችበት ደስተኛ እንደሆነ እንደዛ አርጎ እንዲሰማን ያደረጋት እሱ ላይ መተት ለማሰራት ቆረጥኩኝ። እንደዚህ አይነት ነገር በህይወቴ አላቅም ነበር። በዛን ሰዓት ይሄን መተት ሄጄ አሰራሁበት። ሁሉም ነገር ስራ አልቀናውም፣ ኑሮም አልተሳካለትም። ዛሬ ግን አንድ ነገር ነው የምናገረው፣ አላዝንም። እኔ የምኖረው 3 ልጆቼን ይዤ ነው። በራሱ እጅ የሰራውን ስራ የስራውን ነው እሱ ያገኘው። ከዚህ ችግር ጋር ተቃቅፎ ይኖራል ትላለች። ሰላም ሰላም፣ በአገር ውስጥም በውጭም ያላችሁ ውድ የዚግዛግ ቲዩብ ቤተሰቦች እንደምቆያችሁን በአዲስ ቪዲዮ እንግዲህ መተናል። ሶሻል ሚዲያ ላይ ሲራገብ ያገኘነው አንድ ቪዲዮ ነበርና በጣም ወሳኝና አሳሳቢ ነገር ስለሆነ ነው ወደ እናንተ ይዘን መጣ። የእናንተንም ሐሳብ አስተያየት ስለምንፈልግ ነው ይዘን የመጣነው ይሄን ቪዲዮ። በማህበራዊ ሚዲያ ላይ እንግዲህ አንድ እህታችን እሷም ሰዎች ናቸው ሼር የሚያደርጓትና ባለ ታሪኮች ናቸው ወደሷ አምጥተው ይሄንን ነገር እሷ የሚያጋሯት ማለት ነውና እንግዲህ ብዙ ትምህርት ታገኙበታላችሁ። በትዳር ውስጥ ምን አይነት አለመግባባቶች ሲፈጠሩ ወዴት ነው የምንሄደው፣ መፍትሄ ፍለጋ ወዴት ነው የምንኳተነው የሚለውን ነገር በዚህ ቪዲዮ ላይ የምናይ ይሆናል ማለት ነው። ትክክል እናየዋለን በቪዲዮና እንግዲህ ዚግዛግ ቲዩብን ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። ይህንን ቻናል ማገዝና መርዳት የምትፈልጉ የቴሌግራም ቻናልና ግሩፑን ኮሜንት ላይ እናስቀምጥላችኋለን። ወደ ቪዲዮ አብረን እንገባለን። አብራችሁን ቆዩ። 3 ልጆቼን ይዤ ተተውኩኝ። ግን እሱ ያደረገብኝም በፍጹም አልረሳውም ትላለች። በየቀኑ ይደበድበኝ ነበር፣ ያቃጥለኝ ነበር፣ ሰክሮ እየገባ ይደፍረኝ ነበር። ማዲያትና ስኳር እስኪይዘኝ ድረስ ህይወቴን አበላሻኝ። እንግዲህ በስክሪኑ ላይ ያለችው ልጅ እንግዲህ የላኩላትን ወይ ደግሞ ያጋራቻትን ነው የምትናገር ያለችውና ባሏ በጣም ተጽዕኖ እንደሚያደርስባት፣ እንደሚደበድባት፣ እንደሚደፍራት ማለት በቃ እንዴት ነው አቢዩዝ እንደሚያደርጋት ወይ ደግሞ ምንድነው ባል ለሚስቱ መስጠት ያለበት ክብር አለ ያንን ነገር እንደነፈጋት ነው የተናገረች ያለችው። እኔ ግን የልጆቼ አባት ነው ብዬ ብዙ ታገስኩት፣ አከበርኩት። ቤተሰቤን ለማቆየት ብዙ ሆንኩኝ፣ ብዙ ቻልኩኝ። መጨረሻ ግን 3 ልጆቼን ጥሎብኝ ሄደ። ሌላ ሴቶች ጋር በጣም ይማግጥብኝ ጀመረ። ከኔ በጣም ያናነሱ ትንሽ ልጆች ጋር እየሆነ በጣም አስቸገረኝ። ብዙ ለመንኩ፣ ብዙ አስለመንኩኝ። በጣም አስቸገረኝ። ከዛ በኋላ እንደነገርኩሽ እንግዲህ እሷ ይሄን ሁሉ በደል ሲያደርስባት ይሄ ሁሉ በደልና ግፍ ሲያደርስባት ችላ ታግሳ ቁጭ ብላ ነበር። ነገር ግን ከአቅሟ በላይ ሲሆን ወዴት ሄደች? መፍትሄ ፍለጋ ሄደች ማለት ነው። ግን እንግዲህ 3 ልጅ ማለት ቀላል አይደለም በትዳር ውስጥ ማለት ነው። እንግዲህ 3 ልጆች የተለያየ እድሜ ይኖራቸዋል። ምናልባት እንደው አንድ አመት እንኳን ብናደርገው እንግዲህ ቢያንስ 3 አመት እንግዲህ ቀላል አይደለም፣ ከዛም በላይም ነውና አብሮ በትዳር 3 አመት ሙሉ ታግሶ እሱ ወደ ሌላ እየሄደ ኢቭን ከሱ ተናናሽ ከሆኑ ለጋ ወጣቶች ልጆች ጋር እንግዲህ በውጭ የፈለገው ነገር እንደሚያደርግ ሁሉ ታውቃለችና ይሄ ሁሉ ነገር ተሸክማ ደረሰች፣ አወቀች ማለት ነው። እንግዲህ አሁን ደግሞ ምን አደረገች? በቀጣይ ደግሞ ወዴት እርምጃ ሄደች? ሁሉ ነገር ችላ የሚለው ነገር እንሰማለን። እሱ ላይ መተት ለማሰራት ቆረጥኩኝ። እንደዚህ አይነት ነገር በህይወቴ አላቅም ነበር። እሱ ላይ መተት ለማሰራት ቆረጥኩኝ ነው። ተረዳችሁ? ባሏ ይሄንን ነገር ሲበድላት ስለኖረ በውጭ ይሄን ስለሚያደርግ እሷ መላረ ማድረግ አሰበች። ባሏ ላይ መተት ለማሰራት አሰበችና ምናልባት የሴትየዋ የራሷ ፍላጎት ይሁን የሚስትየው ወይም ደግሞ ባሌ እኮ እንደዚህ ያረጋኛል ብላ ያማከረቻቸው ሰዎች በዚህ አቅጣጫ ሂጂ ብለዋት ይሁን እቺ ሴትዮ ምንድነው ያሰበችው? እሱ በደላት እሾክም በሾክ ብላ መፍትሄ ያደረገችው ደብተራን ነው ስሙ። እንግዲህ በጣም ትምህርቴ ላይ በጣም ስራዬ ላይ ማተኮርና ሰው ለመሆን የምታገል ሴት ነበርኩኝ። ህይወቴን ጭልምልም አደረገብኝ። በዛን ሰዓት ይሄን መተት ሄጄ አሰራሁበት። ሁሉም ነገር ስራ አልቀናውም፣ ኑሮም አልተሳካለትም። ዛሬ ግን አንድ ነገር ነው የምናገረው፣ አላዝንም። እኔ የምኖረው 3 ልጆቼን ይዤ ነው። በራሱ እጅ የሰራውን ስራ የስራውን ነው እሱ ያገኘው። ከዚህ ችግር ጋር ተቃቅፎ ይኖራል ትላለች። እንግዲህ ቪዲዮ ላይ እንደሰማችሁት ነው። በጣም ነው የሚገርመው። ማለት አሁን እሷ ሄዳ መተት አስደርጋበት እንግዲህ ስራው ይሳካለት ተብሎ የተላከው አጋንንት ማለት ነው የሰውየውን ህይወት በጣም ሚስዳፕ አድርጎታልና በዛ እሷ ደስተኛ ነች። ተበቅየዋለሁ ባሌ አጠገቤ ስለሌለ ወይ ደግሞ እሱ ከጎዳኛ አንፃር ይሄ ነገር ይገባዋል ብላ ነው ሄደችው። ግን ክፉም በክፉ ነው እየመለሰች ያለችውና እስቲ በዚህ ጉዳይ ላይ
በትዳር መካከል ግጭት ይፈጠራል አለመግባባት ይፈጠራል ብዙ ነገር ይፈጠር ይችላል ነገር ግን የምንወስዳቸው እርምጃዎች ናቸው ምክንያቱም እነዚህ ሰዎች ፍሬ አፍርተዋል ብዙ ጊዜ አብረው ቆይተዋል ሲቀጥል ደግሞ መልካም ጊዜ ነበራቸው ከበፊቱ መጀመሪያ ማለት ነው ምክንያቱም ይሄ ነገር መሐል ላይ ነበር የመጣው ከመጀመሪያው ማል ነበር ስለሆነ ሶስት ልጆች ሲወልዱ በመሐል ብዙ መከባበር ነበር ብዙ ፍቅር ነበር ብዙ መተሳሰብ ነበር ልክ መሐል ላይ ነው ይሄ ነገር እየተፈጠረ ያለው መደብደብ የጀመረው መጠጣት የጀመረው ከልጆች ጋር ሄዶ መገናኘት የጀመረው መሐል ላይ ነው ካደ ይሄ ሰውዬ ምንድነው ወዶ አይደለም ትክክል ምናልባት ለባሏ እንደዚህ መሆንም ያጀሪው ተጠያቂነት ይኖራል ምንድነው መሰላችሁ የሆነ ትዳሯ እንደዚህ በጥብጥ የተባለ ነገር ተልኮም ሊሆን ይችላል ምን መሰላችሁ ልክ በትዳር ማንኛውም ሰው ላይ ሊሆን ይችላል በዙሪያችሁ ያለው ሰው እናንተ ከመታቁት ባህሪ እናንተ ከዚህ በፊት ስለዛ ሰው የምታቁት መረጃ ትክክል ነበርና ከዛ በኋላ ግን ያ ሰው የሆነ ጊዜ ላይ ተቀይሮ ታገኙታላችሁ እሷ እንዳለችው ለጋስም ይሁን መጥፎን ባህሪ ሲያመጣ ከመቼ ጀምሮ እንዴት የሚለው ነገር ትንሽ ማጤን ያስፈልጋል መልካም ነው ብሎ ዝም ብሎ መቀበል ሳይሆን ከመቼ ጀምሮ ነው ይሄ ነገር ብሎ ትንሽ እና ልክ ይሄ ነገር ሲፈጠርባት እሷ ምንድነው ያደረገችው ከዚህ በፊት የነበረው ባህሪ ሳታይ ከዚህ በፊት የነበረው መልካምነት ሳታይ ምንድነው ያደረገችው ወደ ሌላ መፍትሄ ብላ ይሄደችው ወደ ሌላ ቦታ ነው እነዛ ሰዎች ግን እኮ ትክክለኛው መንገድ እኮ ማሳየት ይችሉ ነበር ምናልባት በሰው ግፊት ይሆናል ሄደችው አናውቅም ወይ በራሷ ተነሳሽነት ነው በራሷ ተነሳሽነትም ሆነ በሰው ግፊት ሄደች የሄደችበት አቅጣጫ ግን ትዳሯን አፍርሶ በበቀል አይን እንድትተያይና አጋንንቱ ጭራሽ እንደተበቀለች አሁን ያለችበት ደስተኛ እንደሆነ እንደዛ አርጎ እንዲሰማት ያደረጋት ግን እቺ ልጅ እግዚአብሔር ባለቤቷንም እሷንም ለነሳይ ያብቃቸው ብለን ነው መመኘት እንፈልገው እንጂ በዚህ አቅጣጫ ከሄደች ያው የሲኦል ራት ነው የምትሆነው ሲቀጥል ደግሞ መታትም ድግምትም እንደዚህ አይነት ነገሮችንም አላቅም ብላ ነበርና እኛ ሰዎች ሰውን ምን መክርበትም አቅጣጫ ነው ሰውን የተጣመመ ጭንቅላት ውስጥ ምን ሰራበት ማለት ነው አንዳንዴ እኛ ክፉ ሳናስብ የምንናገራቸው ቃላቶች ናቸው ሰዎች ጋር ሄዶ ቶርች አድርጎ ያንን ሰው ወደ ተንኮል ወደ ምቀኝነት ወደ ክፋት ምን ዘራበት ምናልባት ለጓደኛዋ ባሌ እንደዚህ አርጉኝ ባሌ እንደዚህ አርጉኝ ለቤተሰብ ለእህት ለወንድም ታመትናገር ይሆናል አይታወቅምና በዛ ሰዓት ምን ይፈጠራል እንዴ ያንቺን ህይወት አበላሽቶማ እሱ ቆማ አይሄድም እንዲማ ማረግ አለብሽ ብለው እንግዲህ አጀሪው ለመልካም ነገር አይደለም ለክፉ ነገር በደንብ ነው አይምሮአችን ውስጥ አንደበታችን ላይ ሆኖ የሚናገረውና ያ ሰው እማያውቀው ቦታ ሄዶ ያላሰበው ቦታ ይጨምሩትና ከዛ በሚሆነው ነገር ሰው ሲልክ ቀሪዎቹ እኮ ዛ ላኪው ጋር ነው የሚቀመጡት ከዛ ምንድነው የሚደረገው በሚያየው ነገር ይደሰታል ስራው ሲወድቅ ጤናው ሲወድቅ በረከቱ ሲወድቅ ሁሉም ነገር ሲበለሻሽ ሲያይ በቃ እኔማ ያን ሁሉ ጊዜ ተደበደበኝ ብዙ ነገር ስታደርግ ይኖር አሁን ዋጋን ያገኘህ ነው ብለን ደስተኛ ይሆን ይመስለናል ይሄ ጊዜያዊ ደስታ ነው እኛን በኋላ የሚያጸጽተን ይሄ ሰውዬ ነፍሱ ብታልፍ የሆነ ነገር ቢሆን ምንድነው መጨረሻው በጣም አስቸጋሪ ነው ስለዚህ ማድረግ ያለብን ብንችል መሆን የነበረበት ምንድነው ለዛ አሁን መንፈሳዊነትም ስላልገባን እኮ ነው ምን ሄድበትን አቅጣጫ አጋንንት እንደፈለገ የሚቀርጽልን መንገዳችን የሚጠርግልን የመናፍስት ውጊያ መንፈሳዊነት ስላልገባን በቃ ሁሉም ነገር ምናስበዋለን ሆን ብሎ ነው ባሌን የሚበድለኝ የቀረበት ከኔ ስላለ ውጭ የሚጠብቀው ነገር ስላለ ነው ይላል እንጂ ምን ሆኖ ነው ባለቤቴ ለኔ እንደዚህ ሆኖ ከመቼ ጀምሮ እንደዚህ ያልነበረም ድሮ ብለን የምናስበው ጊዜ አይሰጠንም አጅሬውና ከዛ አንፃር ነው እና እንደ አንድ እህት ማለት በሷ ቁስል ላይ ሆኜ ለመፍረድ ሳይሆን በሷ ላይ በባለቤቷ ላይ እየፈረድን አይደል ሁለቱም ተይዘው ነው ተቸግረው ነው ግን ምንድነው እንደኔ እንደ አንድ እህት ለመክራት ወይም ደግሞ ባገኛት ልነግራት የምችለው ነገር ምንድነው ያንን መልካሙን ጊዜ ትንሽ ነገር አስባ ንስሐ አባት አለ አሁን ላይ ትዳር ለሚፈጠሩ ነገሮች አባት እንደዚህ ተፈጥሮ ነው እስኪ ከባለቤቴ ጋር ያለው ነገር መተው ያወያዩን እስኪ እንደዚህ ነው ወደ ቤተ ክርስቲያን መንገድ ብትሄድ ቢያንስ የሆነ የመሰብሰብ ወይ ደግሞ ያንን ክፉን ሐሳብ ለመቆጣጠር ትችል ነበር እና እንግዲህ መጥፎንም መልካሙንም ነገር ለማድረግ እኛ ያቺ መልካሟን ነገር ያሳለፍናትን በህይወታችን ውስጥ ያችን አፋጯን ጊዜ ያያሰበን ለባላችን ወደ መልካም እንዲሄድ መጀመሪያ ሳናደርግ ወደ ተንኮሉ
ከመዞራችን በፊት ያንች መልካሟን ነገር ብናደርግ መልካም ነው ብዬ አስባለሁ። ትክክል ነው። ይሄ ሾክን በሾክ ብለን የምንልበት ሰው መጥፎ ሲሆን ክፉን በክፉ የምንመልስበት ነገር መልሶ ለእኛ ነው ዋጋው የሚከፍለና እኛ ነው የምንጎዳበት። ምናልባት ይሄ ሰው ለተወሰነ ጊዜ በተላከበት መተት ሊሰቃይ ምን ሊል ይችላል። አንድ ቀን እግዚአብሔር የፈቀደ ቀን የተፈታ ጊዜ እሷ ግን አሁን እንደቆመችበት ጫማ ባለችበት ህይወት ላይ ላትቆይ ትችላለች እና ለልጆቿም ትክክል ለልጆቿም ትተርፋለች። ለዛ ስለሆነ ልጆቿም ከሷ የሚማሩት ምንድነው? እናታችን አባታችን እንደዚህ አድርጓት እሷ የሄደችበት አቅጣጫ እሱ እንደዚህ ሆኗል። ስለዚህ እነሱም ነገ ሲያድጉ የሆነ ነገር ጸብም ከተነሳ ለመጓትም ካለ በጓደኝነትም በምንም ላይ መተት መላክና ሰው ላይ በደብተራ ክፉ ነገር ማሰራት እንደ በጎ ነገር እንደ ጥበብ እየተቆጠረ ይሄን ጠባብነት የተስፋፋ ሄዶ ችግር ይፈጥራል ማለት ነው። አወዳደቃችን ማያምርም እንጂ አይሆኑ አወዳደቅ ነው የምንወድቀው። ስለዚህ ስለሆነ አንቺም ንስሐ ገብተሽ ምናልባት በሰላም መለየት ጥሩ ነው። ምናልባት መለየት መፍትሄ ሆኖ አይደለም፣ ግን በሰላም ካልሆነ እንኳን በሰላም መሆኑ ማድረጉ ጥሩ እንጂ መጽሐፍ ቅዱስ ላይ ይላል ከዝሙት በስተቀር በምንም ታመመ ታረዘ ሐሳቡ አንድ አልሆነም ተብሎ ባል አይፈታም። ከዝሙት በስተቀር መከነች አጣሽ ተብሎ ብዙ ነገር አለና ከዛ አንፃር ስለሆነ እንደውም ኦሪት ዘዳግም ላይ ምዕራፍ 18 ከቁጥር 10 ወይም ከ11 ጀምሮ ምን ይላል? አስማተኛም መተተኛም በድግምት የሚጠነቁልም መናፍስትንም የሚጠራ ጠንቋይንም ሙታን ሳቢም ባንተ ዘንድ አይገኝ። ይህን የሚያደርግ ሁሉ በእግዚአብሔር ፊት የተጠላ ነው። ስለዚህ እርኩሰት አምላክህ እግዚአብሔር ከፊትህ ያሳድዳቸዋል። አንተ ግን በአምላክህ በእግዚአብሔር ዘንድ ፍጹም ሁን ይላል። ስለዚህ እንግዲህ መጽሐፍ ቅዱስ ላይ የተጠቀሰ ቃል ነው እና ውድ ቤተሰቦቼ የጸጸት ልብ እንኳን እንዲኖራት አላደረገም አጋንንቱ። አያችሁ ውስጣችን ሆኖ ትክክለኛ ውሳኔ ወሰን መስሎን ነገ እሱ ነፍሳችን ከዚህ ዓለም ስታልፍ የሲኦል ራት ለማድረግ ነፍሷን አደንድኖ ልቧን አደንድኖ ምን አደረገ? በቃ ትክክለኛ ነው አሁን አላዝንም በዚህ ሰዓት ከማለት ድረስ አደረሳትና አንዳንዴ ለውሳኔያችን ምን እያደረግን ነው የሚለውን ነገር ትንሽ ቆም ብለን ብናስብ ጥሩ ነው። በትክክል ሙሉ ለሙሉ ወረሰን ማለት ነው። በሱ ሐሳብ በሱ አካሄድ በሱ እርምጃ ስንራመድ ሙሉ ለሙሉ እንወረሳለን። የንስሐ ፍላጎት አይኖርንም፣ የመጸጸት ፍላጎት አይኖርንም። ደንዳና ነው የምንሆነው። ልበ ድንጋዮች ነው የምንሆነው። ምክንያቱም እኛ ሄደን ባሰራነው መተት ያየነው ነገር አለ። ያ ሰው እየተጎዳ ነው፣ ያ ሰው እየወደቀ ነው። ስለዚህ ትክክል ነው ያ የሄድኩበት ነገር እየሰራ ነው የሚል ነገር በውስጣችን ሊያሳድርልና ያንንም ሰው እግዚአብሔር በፈቀደ ቀን ሊፈታው ይችላል። እችንም ሴት ደግሞ እግዚአብሔር በፈቀደ ቀን ደግሞ ልቧን መልሰው ደግሞ ለንስሐ ያብቃት ማለት ነው የሚፈልገው። ነገር ግን ለጊዜያዊ ደስታ ነው ይሄ ሰውዬ ስራ ፈቶ የተለያየ ነገር ውስጥ ገብቶ ለጊዜያዊ ደስታ እንደዚህ አድርጎኝማ ተበቀልኩት እሰይ እንላለን። ያ ግን በእውነት ምንም ትርጉም ዘላቂ ችግር ነው። አንደኛ ልጆች ወልዳችኋል፣ ፍሬ አለ እዚህ ጋር። ለልጆቻችሁ ምንድነው የምታስቀምጡት? ለልጆቻችሁ የምታወርሱት ነገር መልካም ነገር ነው መሆን ያለበት። ቂምን በቀልን ከሆነ ግን ልጆቻችሁ ምንድነው ከስር መሰረት ያዩትን ይዘው ነው የሚያድጉት። ስለዚህ መሰረት ቤተሰብ ነውና ልጆች የሚያድጉት ከቤተሰብ ስር ስለሆነ ለልጆች የምናወርሰውን ለልጆች የምንሰጠውን ጥሩም መጥፎውንም ነገር ማወቅና መለየት አለብን ያሰበው እና እንደውም ኦሪት ዘዳግም ምዕራፍ 18 ከቁጥር 10 ከ11 ጀምሮ ምንድነው የሚለው? አስማተኛም ምትሃተኛም በድግምትም የሚጠነቁልም መናፍስትንም የሚጠራ ጠንቋይንም ሙታን ሳቢንም ባንተ ዘንድ አይገኝ። ይህንን የሚያደርግ ሁሉ ግን በእግዚአብሔር ፊት የተጠላ ነው። ስለዚህ እርኩሰት አምላክህ እግዚአብሔር ከፊትህ ያሳድዳቸዋል። አንተ ግን በአምላክህ በእግዚአብሔር ዘንድ ፍጹም ሁን ይላል። እንግዲህ በመጽሐፍ ቅዱስ ላይ የተጠቀሰ ቃል ነገር ነው። በዚህ አቅጣጫ መፍትሄ ፈልገን የምንሄድ ማንኛውም አይነት ሰዎች እንግዲህ በእግዚአብሔር ዘንድ ይሄ ነገር ተቀባይነት እንደሌለውና በንስሐ ካልታጠብን በስተቀር ይሄ ነገር ለመጨረሻችን የአጋንንቱ እራት እንደምንሆን የሚገልጽ ነገር ነውና ወይ በንስሐ መመለስና ተጸጽተን ቢያንስ እንዳልኳችሁ ነው ይቅር መባባል፣ ይቅር ለእግዚአብሔር መባባል ራሱ ትልቅ የአእምሮና የህሊና እረፍት ነው እንጂ ለጊዜያዊ ስሜት ብለን
ስሜታችንን መቆጣጠር አቅቶን ወይ ደግሞ የመከሩን ሰዎች የነገሩ ነገር በሙሉ እውነት መስሎን መፍትሄ ያቀረቡልን መስሎን የምንሄድበት አቅጣጫ መጨረሻችንን በጣም የሚያበለሻሽ ይሄ ምንድነው አሟሟቴን አሳምርልኝ የሚባል ነገር አለና ጥሩ አይደለም ከዚህ አንፃርና እስቲ በስተመጨረሻ እቺ ቪዲዮ ላይ ልጅቷ ምን እንዳለች እስቲ ቪዲዮን አብረን እንከታተል። ስለ ማርያም በልጆችሽ አምላክ በሶስቱ ልጆችሽ ይዤሻለሁ። ሰውየውን እጁን እግሩን ስርስር ያደረግሽው እግዚአብሔር ከሰማይ ሆኖ ያሳስርሻልና እባክሽ ይኸው ከምሬ ከልቤ እግዚአብሔርን ድንግል ማርያምን ይኸው የስውሯን ጸበል ነካኝ ስውሯ ማርያምን ይኸው እግዚአብሔር አይለመነኝ ይኸው ለምኜሻለሁ። ስለ መድኃኔዓለም ስለ ድንግል ስለ ቅዱሳን ስለ 44ቱ ታቦቶች በቃ ይሄን ሄደሽ ያሰራሽው ያስጠመጠምሽውን ነገር በህይወትሽ ማታቂው ነገር ከነበረ ማነግሮሽ ነው ምን ውስጥ ገብተሽ ነው ከዚህ ጉድ ውጪ። ለራስሽም ጠንቅ ነው አይሆንሽም። ትንሽ ቀን ብትደሰቺ ነው ህይወትሽ አደጋ ላይ ነው ያለው ነው ብነግርሽ ጉድሽ ነው የፈላው ጉድሽ። መናገር የምፈልገው በጣም ከባድ ሲቹዌሽን ላይ ያለሽው እና ጋይስ የምትሏትን በሏት በኮሜንት ሴክሽን መታችሁ የሱ ዛሬ መተሳሰርና ጅግሩ መታሰሩንና ስራ ማጣቱን ወይንም ስራው መበላሸቱን አይደለም ማየት ያለብሽ። አብራችሁ ሰለፋችሁትን ስለፈቅራችሁ ስትይ ብሎ አይደለም ልሽ ለራስሽ ስትይ ለልጆች እድገት ስትይ ለራስሽ ፊውቸርና ለልጆችሽ ስትይ ይሄ ሰውዬ ሄደሽ እዛ ጋር አስተመጣማብሽበት የምትሄዱበት እኔ አላውቀውም። እዛ ቦታ ሄደሽ በቃ አልፈልግም ብለሽ አስተይለት በቃ ከዛ በኋላ አያችሁ በየዋህነት እንኳን እቺ ልጅ የተናገረችው እዛ ቦታ ሄደሽ ያሰርሽውን አስፈቺ ነው። እና ይሄ እንግዲህ አለማወቅም ነውና ምንድነው እቺ ሴትዮ ንስሐ መግባት ሰውየው ደግሞ ጸበል እንዲጠመቅ ማድረግ ነው። ሰውየውንም ወደ ንስሐ ማምጣት ነው መፍትሄው። እና በመካከላቸው ይቅር ለእግዚአብሔር መውረድ ነው። ትዳሩም ቀጠለም አልቀጠለም ይሄ ነገር ነው መሆን ያለበትና እንግዲህ ዘዳግም መጨረሻ ላይ ያለው አንተ ግን በአምላክ በእግዚአብሔር ዘንድ ፍጹም ኩን ይላል ማለት በቃ አንተ ለእግዚአብሔር አሳልፈ ስጥ ነው ሁሉንም ነገር በቃ ምንም አደረጉብ ክፉንም አደረጉ ልቦና ይስጠው ብሎ ማሰብ ነው። እግዚአብሔርም ዘንድ ሄዳችሁ በጸሎታችሁ ይሄን ሰውዬ ደፍታ አሳየኝ የዚህን ሰውዬ መጨረሻ አሳየኝ ማለት አይደለም። እግዚአብሔር ሆይ ልቦና አስተው ወዶ አይደለም ብሎ ማሰብ ነው። ግድ ይሄን እኔ ማሳሰብ የምፈልገው ምንም ጊዜም ቢሆን ከእግዚአብሔር ጋር ነገሮችን ለመቅረፍ መሞከር ነው እንጂ ወደ ጧንቋ ወደ አስማተኞች ወደ መተት አድራጊዎች በሮጣችሁ ቁጥር ውድቀታችሁ በጣም የከፋ ነው የሚሆነውና ያ ብቻ ሳይሆን ደግሞ እናንተንም ሰው ሲያማክራችሁ ነገጣው ስለተዳሩ አረ እንደዚህ አይነት ቦታ ሄጂ እኔ መፍትሄ አግኝቻለሁ ብላችሁ ያንን ሰው ፈተናና መሰናክል ትሆኑበታላችሁና እባካችሁ መጪው እንግዲህ ፍልሰታ ነው። እግዚአብሔር ሰላም ያደርሰን። እንግዲህ ንስሐ መግባት ይሄንን ጾመ ፍልሰታ ንስሐ መለስ ክፉ ነገር ወደ አምላክ ጥያቄያችንን የምትመልስበት ታድርግ። አሜን። እንግዲህ ይሄ ነው ያለው ነገር። እባካችሁ ቆም ብላችሁ አስቡ። አእምሯችሁ ውስጥ ልቦናችሁ ውስጥ የሚመጣው ሐሳብ የኔ ፍላጎት ነው ወይስ አጋንንት ነው የሚያሳስበኝ? ይሄንን ነገር ነግበኔ ምንድነው የሚመጣብኝ መጨረሻዬስ ብላችሁ ለማሰብ ሞክሩ ማለት እንፈልጋለን። እንግዲህ እኛ በሰውየው በሴትዮዋ ላይም ፍርድ እየሰጠን አይደለም። ካለው ነገር አንፃር ሰው ምን አይነት እርምጃ እየሄደ እንዲደና ከሳት አቅጣጫ እንዴት መመለስ እንዳለበት ለማስተማር ነው። እንግዲህ የራሳችሁንም ማስተያየት አስቀምጡ። እንዲህ ብታደርግ ወይ ደግሞ በቃ መንፈሳዊ ምናልባት እኛ ያላየነው አንግል ሊኖር ስለሚችል የራሳችሁን ሐሳብ አስተያየት መስጠት ትችላላችሁ። በድጋሚ ላይክ፣ ሰብስክራይብ፣ ሼር በማድረግ የዚግዛግ ቤተሰብ ሁኑ። ሰላም